ይስጥልን ሃሪ ዳሳን ይዘን ቀርበናል። በካሪቢያንና በፓሲፊክ ባህሮች ሲያንዣብቡ የከረሙት ዶናልድ ትራምፕ በልዩ ወታደሮቻቸው አማካኝነት የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን አንገት ይዘውና እጆቻቸውን ጠፍንገው በኒውዮርክ እጽ አዘዋዋሪዎች እስር ቤት ዶለዋቸዋል። ፕሬዝዳንቱ ከመያዛቸው አስቀድሞ የዋሽንግተን ኃይል በካራካስ ወታደራዊ ተቋማት ላይ የአየር ድብደባ ፈጽሟል። ዘግይቶ በወጣ መረጃ መሰረት የማዱሮ ጠባቂዎች የተገደሉበትና ብዙዎች ከሆሊውድ ፊልሞች ጋር ያመሳሰሉት የካራካስ ክስተት ዓለምን ለሁለት የከፈለ ሆኗል። እንደና አርጀንቲና ያሉ ሀገራት ዶናልድ ትራምፕን እሰይ አበጁ ብለዋቸዋል። እንደ ሩሲያና ቻይና ደግሞ የዋሽንግተን ድርጊት የአንዲትን ሉዓላዊት ሀገር ክብር የሚነካ ከመሆኑም በላይ ዓለም አቀፍ ሕጎችን የጣሰ ወረራ ብለውታል። ባለፈው ሳምንት የኒውዮርክ ከንቲባ ሆነው ቃለ መሃላ የፈጸሙት የ34 ዓመቱ ማምዳን ዞህራኒ የቀድሞዋ ምክትል ፕሬዝዳንት ካማላ ሃሪስ እንዲሁም መንግስታቸው ላይ የሰላ ትችት በማቅረብ የሚታወቁት ሴናተር በርኒ ሳንደርስ የትራምፕን ድርጊት ካወገዙት መካከል ናቸው። ትራምፕ ማዱሮ ከተያዙ በኋላ በሰጡት መግለጫ አገራቸው በቬንዙዌላ ሽግግር እስኪደረግ በካራካስ የመሪነት ቦታ ትይዛለች ብለዋል። ፕሬዝዳንቱ ሲያዙ በቀጥታ መከታተልም ልክ ቴሌቪዥን እንደማየት ነበር ነው ያሉት። አሜሪካ ቬንዙዌላን እንደምታስተዳድር ቢናገሩም ትራምፕ የአገሪቱ ከፍተኛ ፍርድ ቤት ምክትል ፕሬዝዳንቷን ዶልሲ ሮድሪጌዝን ለ90 ቀናት ጊዜያዊ መሪ እንዲሆኑ ውሳኔ አሳልፏል። ውድ ሃሪ ቤተሰቦች በዛሬው ዘገባችን በሮድሪጌዝና የቬንዙዌላ የወደፊት እጣ ፈንታ ላይ ትኩረት እናደርጋለን። እንድታደምጡን በአክብሮት እንጋብዛለን። ጉልበተኛው አሜሪካ የተናገሩትን ሳይፈጽሙ እንቅልፍ እንደማይወስዳቸው የሚነገርላቸውና አሜሪካን ዳግም ታላቅ አደርጋታለሁ በሚል መፈክራቸው የሚታወቁት ዶናልድ ትራምፕ ለወራት በቬንዙዌላ ላይ ከበባ ፈጽመው በውድቅት ሌሊት ፕሬዝዳንቱንና ባለቤታቸውን በማሰር ወደ ኒውዮርክ ተፈትልከዋል። ዓለም በጋራ የሚያድርበትና አንድነቱን ያሰረበት ሕግ የጣሰ ነው የተባለው ድርጊታቸውን ትራምፕ በመገናኛ ብዙሃን ፊት ቆመው አንቆለጳጵሰውታል። ይባስ ብለው አሜሪካ ቬንዙዌላን ታስተዳድራለች፣ ከዚህ በፊት ለሀገሪቱ መሰረተ ልማት ዝርጋታ የወጣው ወጪን ለመተካት የነዳጅ ሀብቷን እንጠቀማለን በማለት በአደባባይ ያለ ሀፍረት ተናግረዋል። እዚህ ጋር በርካታ ተንታኞች የዶናልድ ትራምፕ ፍላጎት ማዱሮን በፌንታኒልና ኮኬን ዝውውር መክሰሳቸው የተፈጥሮ ሀብት ብርበራው መሸፈኛ እንጂ ዋነኛ ዓላማቸው ሰውየው እጾችን ወደ አሜሪካ እንዲገቡ ያደርጋሉ የሚለው አይደለም በማለት መከራከሪያቸውን ያቀርባሉ። የሆነ ሆኖ ትራምፕ እስከ ሽግግር ድረስ ቬንዙዌላ በአሜሪካ ትመራለች ቢሉም አሁንም ፕሬዝዳንታችን ማዱሮ ናቸው በአፋጣኝ ይፈቱ ያሉት ምክትል ፕሬዝዳንትና የነዳጅና ፋይናንስ ሚኒስትር ዴልሲ ሮድሪጌዝ ለ90 ቀናት ጊዜያዊ የሀገሪቱ መሪ ሆነዋል። የቬንዙዌላ ባለስልጣናት ለፕሬዝዳንታቸው ማዱሮ ያላቸውን ድጋፍ በመግለጽ የአሜሪካን ድርጊት የፈሪ እገታ ብለውታል። በእንዲህ ያለ ክስተት ወቅት በብዙ ሀገራት የሚፈራው ወታደራዊ ክንፉ የበላይ ቦታውን ለመቆጣጠር የሚያደርገውን ሩጫ በካራካስ አልታየም። የቬንዙዌላ መከላከያ ሚኒስትር ቭላዲሚር ፓድሬኖ ሎፔዝ አሜሪካ መሪያቸው ኒኮላስ ማዱሮን ለመጥለፍ ያደረገችውን እርምጃ የኮነኑ ሲሆን አንዳንድ የፕሬዝዳንቱ የግል ጠባቂዎች ወታደራዊ አባላትና ሲቪሎች በጭካኔ መገደላቸውን አሳውቀዋል። ሰውየው እሁድ ዕለት በሰጡት የቴሌቪዥን መግለጫ የሀገሪቱ ጠቅላይ ፍርድ ቤት ምክትል ፕሬዝዳንት ዴልሲ ሮድሪጌዝን ለ90 ቀናት ተጠባባቂ ፕሬዝዳንት አድርጎ መሰየሙን እንደደገፉት አልጀዚራ ዘግቧል። እልሃቸው ያልበረደላቸው ትራምፕ ሮድሪጌዝንም ማስፈራራት ጀምረዋል። በተጠባባቂ ፕሬዝዳንትነት መሰየማቸውን እንደሰሙ ሮድሪጌዝ ከዋሽንግተን ጋር ካልተባበሩ በጣም ከፍተኛ ዋጋ እንደሚከፍሉ ዝተዋል። ትክክለኛውን ነገር ካላደረጉ ምናልባት ከማዱሮ የበለጠ ትልቅ ዋጋ ይከፍላሉ በማለት አስጠንቅቀዋል። በአሜሪካ ፌዴራል እጽ ዝውውር ክስ እንዲቀርብባቸው ታፍነው የተወሰዱት ማዱሮ ዛሬ በማንሃታን ፌዴራል ፍርድ ቤት ይቀርባሉ። በካራካስ የማዱሮ መያዝ ድብልቅልቅ ስሜትን ፈጥሯል። ትራምፕን እንኳን ደረሱልን ያሏቸው የመኖራቸውን ያህል ሉዓላዊነታችን ተደፍሯል የሚሉም ቀላል አይደሉም። መገናኛ ብዙሃኑም ከጉዳዩ ጋር በተያያዘ ያላቸውን የፖለቲካ ውግንና የታየበትም ሆኗል። አዘጋገባቸው ለማን እንደሚወግኑና ማንን እንደሚቃወሙ ያመለክታሉ። ለአሜሪካ የሚወግኑ መገናኛ ብዙሃን ኒኮላስ ማዱሮን የሚያወግዙ ሰዎችን አነጋግረው ዜና ሲያሰራጩ፣ የአሜሪካና የትራምፕ ድርጊት የሚያወግዙቱ ደግሞ
ተቃራኒውን መንገድ የሚከተሉ ናቸው። ከዚህ ጋር በተያያዘ አሜሪካን ማመን የሚያስብል መረጃ ከዶናልድ ትራምፕ መግለጫ በአንድ ቀን ልዩነት የውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮ ዋሽንግተን የነበረውን የነዳጅ ማዕቀብ በማጥበቅ ፖሊሲዎችን ለማስለወጥ ከመጠቀም ውጪ ቬንዙዌላን በቀጥታ የማስተዳደር ሚና እንደማይኖራት ተናግረዋል። የአሜሪካ አቋም የሪፐብሊካን አባላትን ሳይቀር በጥርጣሬ እንዲመለከቱት አድርጓል ነው የተባለው። ጊዜያዊ ፕሬዝዳንቷ ሮድሪጌዝም ዘግየት ብለው ይሰነዝሩት የነበረውን ትችት በማለዘብ ከአሜሪካ ጋር እንደሚተባበሩ አሳውቀዋል። ከጎርጎሮሳውያኑ የዘመን አቆጣጠር 2018 ጀምሮ በምክትል ፕሬዝዳንትነት ከማገልገላቸውን ባለፈ የነዳጅ ሚኒስትርነትን ደርበው የሚሰሩ ሰው ናቸው ዴልሲ ሮድሪጌዝ። አሁን ላይ አገሪቱን በጊዜያዊነት የመምራት ኃላፊነት ተረክበዋል። የ56 ዓመቷ ተጠባባቂ ፕሬዝዳንት በአገሪቱ ሕገ መንግስት ማለትም ፕሬዝዳንቱ በሌለበት ወቅት ምክትል ፕሬዝዳንቱ ስልጣኑን እንደሚረከቡ በሚደነግገው መሰረት ነው ለኃላፊነቱ የበቁት። የካራካስ ተወላጇ ሮድሪጌዝ የሕግ ባለሙያ ሲሆኑ በቀድሞ ፕሬዝዳንት ሁጎ ቻቬዝ ስም በተሰየመው ግራ ዘመሙ ቻቬዝሞ ፖለቲካ ንቅናቄ ውስጥ ግንባር ቀደም ተጠቃሽ የነበሩ ናቸው። ከአሁን ቀደም የኮሚኒኬሽን ሚኒስትር፣ የመጀመሪያዋ ሴት የውጭ ጉዳይ ሚኒስትር፣ የብሔራዊ ሕገ መንግስት ጉባኤ ፕሬዝዳንት እንዲሁም ከ2020 ጀምሮ የነዳጅና ፋይናንስ ሚኒስትር በመሆን ሰርተዋል። ከማርክሳዊ ፖለቲካ መስመር ተከታይ አባት የተወለዱት ሮድሪጌዝ ጠንካራ ፖለቲከኛ መሆናቸውም ነው የሚነገረው። አባታቸው በ1976 እስር ላይ እያሉ ነው ሕይወታቸው ያለፈው። ተጠባባቂ ፕሬዝዳንቷ ሮድሪጌዝ በአሜሪካ በካናዳና በአውሮፓ ህብረት ዴሞክራሲን በማዳከምና በሰብአዊ መብት ጥሰት ምክንያት ማዕቀብ ተጥሎባቸዋል። በማዱሮ መያዝ ቁጣቸውን ለመግለጽ ጊዜ አልወሰዱም። ምንም እንኳን ቆየት ብለው ለመተባበር ዝግጁ መሆናቸውን ቢናገሩም ሮድሪጌዝ ቬንዙዌላ ዳግመኛ የአንዳችም ኢምፓየር ቅኝ ግዛት አትሆንም በማለት አስጠንቅቀው ነበር። እንዲሁም በሰጡት ይፋዊ መግለጫ ማዱሮ በአስቸኳይ እንዲፈቱ በመጠየቅ በዚህ ሀገር ውስጥ አንድ ፕሬዝዳንት ብቻ አለ፣ እሱም ኒኮላስ ማዱሮ ናቸው በማለት ነበር የተናገሩት። ተጠባባቂ ፕሬዝዳንቷ ቆይተው ከውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር መነጋገራቸውና ለመተባበር መስማማታቸውን ትራምፕ ተናግረዋል። ሆኖም ሮድሪጌዝ ከአሜሪካ ጋር የመተባበር ዝግጁነታቸው ምን ያህል ነው የሚለው እስካሁን አልታወቀም። በቬንዙዌላ አሁንም ጥርጣሬ ነግሷል። ሰዎች ምግብ ለማከማቸት ረጃጅም ሰልፎች እየተሰለፉ ነው። ብዙ ዜጎች ወደ ኮሎምቢያ ድንበር እየሸሹ ሲሆን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በሁኔታው መደናገጣቸውን ገልጸዋል። የአሜሪካ ጥቃት አደገኛ ምሳሌ ሊሆን እንደሚችልም አስጠንቅቀዋል። የትጥቅ ግጭትና ክስተት መረጃ ፕሮጀክት አክሌድ ተንታኞች ቀጣይ ሁኔታ የሚወሰነው በቬንዙዌላ ጦር ኃይሎች ምላሽ ላይ ነው ብሏል። እስካሁን በቀጥታ ከአሜሪካ ጦር ጋር ፊት ለፊት ባይገጥሙም በጎዳናዎች ላይ የተሰማሩት ወታደሮች ተቃውሞዎችን ለመቆጣጠር እየሞከሩ እንደሆነ ታውቋል። ሮድሪጌዝ ከአሜሪካ ጋር ተስማምተው አገራቸውን ያረጋጉ እንደሆነ ወደፊት የሚታይ ነው። የዛሬውን የሐሪ ዳሰሳ በዚሁ አበቃን። ስላዳመጣችሁን እናመሰግናለን።